ኢየሱስ ጌታ ነው። አሜን ነው። ደስ ያለው ሶስቲ ለጌታ ክብር ያምጣ። በቀኝ በግራ ላለ ሰው ዛሬ አንተ ቀን ነው ተባባሉ። ከዚህ ስትሄዱ ስለማን ትሰብካላችሁ? ሃሌሉያ። ዛሬ እናንተ ቀን ነው። ፈውስ ተቀብላችሁ የምትወጡ አላችሁ። በሮቻችሁ የሚከፈትላችሁ ሰዎች አላችሁ። ሐዘን ወደ ደስታ ይቀየራል። ውርደት ወደ ክብር ይቀየራል። ጨለማ ወደ ብርሃን ይቀየራል። ሞት ወደ ሕይወት ይቀየራል። ይቀየራል በኢየሱስ ስም። ሲጮህና ሁለት ጊዜ ይቀየራል በሉ። ድገሙ እስቲ። ይቀየራል በኢየሱስ ስም። ኦራ ባሐዘተ ለብረኪዳ ሊቭራሃስ ሶታያስ ለእግዚአብሔር ልጅ ክብር አምጡለት እስቲ። ማን ነው ስምሽ? ብረት አለው። እስቲ ዘርጊ ግርሽን። ውስጡ ብረት አለው። ለስንት ጊዜ ነው ብረቱ የነበረው? አመት ነው። አመት ጌታ በኢየሱስ ሂድ ከውስጧ፣ በሊድ ከውስጧ ሂድ፣ ከውስጧ ሂድ። አንተ ድግምት ሂድ ከውስጧ ሂድ፣ በኢየሱስ ሂድ፣ በኢየሱስ ስም። ልቀቃት፣ በልቀቃት። እግሯን ምን ልታረጋት ነው? ሁሉም ቦታ ነው፣ እግሯን ብቻ አይደለም። በኢየሱስ ስም አዝዣለሁ። ከውስጧ ሁሉንም ቦታ ነው ያስኩት። 3 ጊዜ እየጮኩ ወደ ጥልቅ ገባ። በልባ ኃይል ሂድ፣ ቀጥል፣ ጩና ሂድ። ታላቅ የመጨረሻ በኃይል ጩና ወጣ። ቢ አውት ኦፍ አንድ ጊዜ በኃይል ጩና ወጣ። ጨርስና ሂድ፣ ሂድ በኢየሱስ ይቀረኝ። በል አንድ ጊዜ በታላቅ ድምፅ ጩና እንደ ሞተ ሰው አድርገህ ጥላት ሂድ። ሳልበላት አልሄድም። ሳትበላት አትሄድም፣ አትበላትም። በጌታ በኢየሱስ ስም እግሯንም እስከ ዛሬ እንደዚህ ያደረከውን የእግዚአብሔር ልጅ የናዝሬቱ ኢየሱስ ከሷ ላይ ያነሳል። ልጆቿንም እየበላው ነው። አንድ ጊዜ ጩና ወደ ጥልቅ ግባ። የመጨረሻ ትእዛዝ ነው። ሳልበላ አልሄድም፣ ሳልጨርስ አልሄድም። የጀመርኩትን ሳልጨርስ አልሄድም። ሂድ፣ የመጨረሻ ለዘላለም Thank you Lord። ቀና በይማ። እኔ ቁጭ በይ። አትሞችም፣ በሕይወት ትኖሪያለሽ። እግዚአብሔር ልጅ ደርሶልሻል። አሁን እርምጃ ትጀምሪያለሽ። ሰውነትሽ ሁሉ ይታደሳል። ለምስክርነት ትቆሚያለሽ። ይማረኝ። ድጋሚ እንደሰው መኖር ጀምራለሁ። አይዞሽ። ሞት ነው። ራስሽን አጥፊ ይረሳል ራሱ። እንደሰው መኖር እፈልጋለሁ። ልጆቼ ማሳደግ እፈልጋለሁ። ቤተሰብ አልባ ነኝ። ዘመድ የለኝም፣ ሰው የለኝም፣ ብቻዬን ነኝ። የ7 ዓመት ልጅ ነው አጠገቤ ነው ያለው። እሱም እዚህ ነው። እሱም ደህነኛ አይደለም። አይዞሽ፣ ተነሽ። አሁን ቀና በይ። ከዚህ ሰዓት ጀምሮ በኢየሱስ ስም ይግርሽ ይበርታ። ይሄ ብረት ከውስጥሽ ወጥቶ እግሮችሽ መራመድ እንዲጀምሩ አዝዣለሁ። አሜን። ይህን እኔን ይኸውልሽ፣ እግዚአብሔር ደርሶልሻል። አትሞችም፣ በሕይወት ትኖኛለሽ ብሎሻል።
እሺ እሺ ስጣት ክራንቹ ያዥ። አሁን እርምጃሽ ነው። ነይ ለኢየሱስ እስቲ ጉባኤው እልልታን፣ ጭብጨባን፣ ክብርን ያመጣለታል። ይገባል ለጌቶች ጌታ፣ ይገባል ለነገሥታት ንጉሥ፣ ለናዝሬቱ ለኢየሱስ። ከዚህ በላይ ጩኸት ያለው እልልታ ያለው ለጌቶች ጌታ። ስለደረስክልኝ አመሰግናለሁ። ስለፈታኝ አመሰግናለሁ። ለጌታ እስቲ እልልታችሁን ጭብጨባችሁን ይገባል ለኢየሱስ። ለአንድ ዓመት ያክል ያለ እነዚህ ያለ ሁለት ክራንች ፈጽሞ መራመድ መንቀሳቀስ አትችልም ነበር። አሁን ደግሞ ከተጸለየላት በኋላ እንደምትመለከቱት ክራንቿን ጥላ እየተራመደች ነው። ይህን ላደረገ ጌታ ከዚህ በላይ ጩኸት ያለው እልልታ ያለው ለኢየሱስ። ነይ ጌታ ደርሶልሻል። ጌታ ሆይ አመሰግናለሁ። እልልታ ያለው ጭብጨባ ያለው ለናዝሬቱ ለኢየሱስ፣ ለጌቶች ጌታ፣ ለነገሥታት ንጉሥ። አደመጠኝ ከዚያ ድቅድቅ ጨለማ ከክፉ ቦታ ጌታ ወጣኝ። በስውር የለመንኩትን አምላኬ ስማኝ ያልኩትን ጸሎቴን ጩኸቴን ሰማ አወጣኝ ከዚያ ጨለማ። በስውር የጠየኩትን አምላኬ ስማኝ ያልኩትን ጸሎቴን ጩኸቴን ሰማ አወጣኝ ከዚያ ጨለማ። ያዝላት። ተራመጂ ሂጂ። እንደፈለ ቀጥ ብለሽ ተራመጂ። ለኢየሱስ እስቲ እልልታ ያለው ጭብጨባ ያለው ለነገሥታት ንጉሥ። ሃሌሉያ ሃሌሉያ ሃሌ 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 ሃሌሉያ። ከትላንቱ ዛሬ ሕይወት ያምሮበታል፣ አደዳ ደርሶታል። እግዚአብሔር አትሞ አካላቴን ሁሉ አጥንቴም ደምስሬ ለእሱ ይሰግዳሉ። ሕይወት ያምሮበታል፣ ሕይወት ያምሮበታል፣ ሕይወት ያምሮበታል፣ ሕይወት ያምሮበታል። አንድ ሰው ጮሆ ሃሌሉያ ይበል። ሃሌሉያ። ያውላችሁ ያለ ሁለት ክራንች መራመድ ማትችል ከዛ ተነስታ እዚህ ድረስ መጣለች። በሁለት ክራንቿን ጥላ ያንድ ሰውም ችግር፣ ያንድ ሰውም ሐዘን፣ ያንድ ሰውም ያስጨነቀው ነገር ሞትን ድል በነሳው በናዝሬቱ በኢየሱስ ከላዩ ላይ ይነሳል፣ ይነሳል። እስቲ ጩና ተነሳ በሉ። ድገሙ። ችግር፣ ሐዘን፣ ተነሳ፣ በሽታ፣ ተነሳ፣ ድህነት፣ ተነሳ፣ የጨለማ ሥራ ተነሳ፣ ተነሳ በኢየሱስ። አሜን። ለኢየሱስ እስቲ ጩኸታችሁን፣ እልልታችሁን፣ ጭብጨባችሁን አምጡለት። ይገባዋል። አይዞሽ። ለምን ነው የምታለቅሽው? ባዶነት ይሰማኛል። ወልጃለሁ ግን እንዳልወለደ ሰው ብቻ። የታለ ያ ልጅሽ? ስሙ ማን ነው? ዮሐንስ ነው። ባባ ነው የምለው። ዮሐንስ ና። ዮሐንስ ውጪ ድንኳን ውስጥ ያለ ልጇ ና። አያችሁ አሁን አጋንንቱ ከውስጧ ሲሄድ አጋንንቱ የእግር ሽባነት ብቻ አይደለም። አሁን እግሯ ብረት አለው። ያለዚህ ሁለት ክራንች አሁን ዛሬ ስለተራመድሽ ለኢየሱስ ምን ትያለሽ? እኔ እስከዛሬ ከእሱ ጋር እንደ ሰው ስጣላ ነው የኖርኩትኝ። ምክንያቱም ህይወቴ ከልጅነቴ ጀምሮ የጨለመ ነው። ግን ዛሬ ደግሞ እንደ አዲስ ካለሁበት ቦታ ስለፈለገኝ አመሰግነዋለሁ። አመስግኑላት ጌታ። ነይ ተነሺ። አሁን ይኸውልሽ፣ አሁን ነይ ተነሺ። ነይ
መነሳት አልችልም ነበር። እንዲህ መነሳት አልችልም ነበር። እልልታ አምጡለት ለኢየሱስ፣ ክብርን አምጡለት፣ ጭብጨባችሁን አምጡለት። ይገባዋል። እጅሽ ከፍ እግዚአብሔር ወስነ የደረቁ አጥንቶቼ ክብር ለሱ ዛሬማ። እስቲ አንድ ሰው ጮሆ ሃሌሉያ ይበል። እሺ ከልጅሽ ጋር አገኛችኋለሁ። ቁጭ በይ። ሁሉም ሰው ጉባኤው ቁጭ ይበል። አሁን ክብር ለጌታ ይሁን፣ ክብር ለጌታ ይሁን። Thank you ዘማሪ ፍሬም። ስሜ ፀሐይ ይባላል። የመጣሁት ከጆሌ ወይም ደግሞ ከቆጬ የዚሁ አካባቢ ልጅ ነኝ እና ያው እግሬ ላይ በደረሰብኝ አደጋ ነው እስካሁን ድረስ የሚሄደው በሁለት ክራንች ነበረ። ክትትልም አለኝ ሐኪም ቤት፣ ግን ምንም ለውጥ የለውም። ሁሌም ለውጥ የለውም ነው የሚባለው። ውስጡ ገና አልያዘም አልገጠመም እያሉ ነበር የሚያመላልሱኝ። እግዚአብሔር ግን በራሱ ሰዓት ያው እሱን አገኘሁት። እሱን ካገኘሁት በኋላ ይኸውና ዶክተሮች ገና ነው አልያዘም የሚሉትን፣ እሱ ግን በአንድ ቀን አመት ሙሉ ስመላለስ አመት ነው ይሄን ሕክምና የጀመርኩትኝ እና ያው እግዚአብሔር ይመስገን ዛሬ ደግሞ ለዚህ በቅቻለሁ። ክራንቼን ትቼ በባዶ ሰዓት አልፈጀም ወይ ደግሞ ቀናት አልፈጀም፣ በደቂቃ ውስጥ ማለት ነው። ያው እምነቴ ኦርቶዶክስ ነው። እግዚአብሔር ፍቃዱ ከሆነ እንደ ሰው እንትን ካልኩኝ ለመቀላቀል አስባለሁ። እኔ አምላኬን አሁንም ትኖሪያለሽ ብሎኛል፣ አትሞቺም ብሎኛል። ሁሌም የምጠብቀው ሞቴን ነበረ። አሁንም ሳልሞት እግዚአብሔር ይመስገን በራሱ ሰዓት አስጠግቶኛል። እስከ መጨረሻው ድረስ ደግሞ መጠለያ እንዲሆነኝ እቀላቀላለሁ ብዬ አስባለሁ። ሙሉ ለሙሉ ለመመስከርና እንደ ሰው ሆኜ ያው መድረክ ላይ ቆሜ ለመመስከር ያብቃል። በፊት ስራዬ ያው ሻይ ቡና ነው። የራሴ ትንሽዬ ምግብ ቤት ነበረችኝ። በሱ ነበር የምስተዳደረው፣ ብስኩት ምናምን ግን በቃ ይሄ ድንገት እግሯን ብቻ ይዘና እንደተባለ ለእግሬ ብቻ ነው የመጣው። እግሬን ወሰደ። ከዛም በኋላ ምንም አይነት ስራ የለኝም። ሰውም አጠገቤ ላይ የለም፣ የሚረዳኝም ሰው የለም። ትንሽ ልጅ አለኝ፣ ያው እሱ ነው። ሽንት ቤት እስካሁንም ድረስ መጠቀም አልችልም። ለምን? መሬት ይዤ ስለምነሳ ማለት ነው። በፖፖ ነው የምጠቀመው። ይሄ ነው ብዬ የምናገረውም ነገር የለም። እግዚአብሔርን ግን አመሰግናለሁ። ለምን? እኔ እሱም ብዙ ሳስቸግረው ኖር ያለሁኝ፣ እሱ ግን ምንጊዜም ሳይሰለቸኝና ፊቱን ሳያዞርብኝ አቅፎኛል። ድጋሚ በሩን ከፍቶልኛል። ሙሉ ለሙሉ ደግሞ ቤቱ ገባለሁ ከእግዚአብሔር ጋር እና በዚህ አጋጣሚ የማስተላልፈው መልእክት ቤት ውስጥ ያላችሁ ሰዎች ወይም ቤተሰብ ያላችሁ፣ አስተማሚ ያላችሁ፣ መንጣት እየፈለጋችሁ መንጣት የማትችሉ እያላችሁ፣ ድምጽ የሌለው ቴሌቪዥን አለኝ እኔ ቤት ውስጥ ድምጽ የለው። በጣም ሲያመኝ ይሄን ያንቀኛል። በሚያንቀኝ ሰዓት
ጸሎት ለሊት ሲደረግ ያንን ቴሌቪዥኑን ነክቼ ይሄን እቀባለሁ። የሱን ምስል ነክቼ ይሄን እቀባለሁ። እና ስለዚህ እቤት ውስጥ መኖር እየቻላችሁ ቤተሰብ ያላችሁ ባካችሁ እሱ ከኛ ምንም የሚፈልገው ነገር የለም። እኛ ነን ከሱ የምንፈልገው። ስለዚህ መጥታችሁ ብትፈወሱ ጥሩ ነው ብዬ ነው የማስበው። እንግዲህ ቀሪውን ደግሞ እግዚአብሔር ከእናንተ ጋር ሆኖ ቆሜ ከእንደገና የራሴ ቤት የምለው ኖሮኝ ለመመስከር ያብቃኝ። እግዚአብሔር ይመስገን።